ጤና ይስጥልኝ ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ቤተልሔም ደሴ ነኝ። አብራችሁን ቆዩ። በሐረሪ ክልል በገጠር ኮሪደር ልማት ሁለተኛ ዙር ሞዴል የአርሶ አደሮች መንደር ግንባታ ርዕሰ መስተዳድር ኦርዲን በድሪ በተገኙበት ተጀመረ። ርዕሰ መስተዳድሩ ሞዴል የአርሶ አደሮች የመኖሪያ መንደር ግንባታ ባስጀመሩበት ወቅት እንዳሉት የክልሉ መንግስት ከመቼውም ጊዜ በላቀ ዜጎችን ፍትሃዊ ተጠቃሚነት የሚያረጋግጡ ስራዎችን እያከናወነ ይገኛል ብለዋል። በኮሪደር ልማቱ ሐረር ከተማን ተምሳሌት እንድትሆን ያስቻሉ ውጤታማ ስራዎች እውን ማድረግ እንደተቻለ ሁሉ በገጠር ኮሪደር ልማትም በክልሉ በተለያዩ ወረዳዎች ለመድገም እንደሚሰራ ገልጸዋል። በክልሉ በተለያዩ ወረዳዎች የሚከናወኑ የገጠር ኮሪደር ልማት ስራዎችም አስፈላጊው የመሰረተ ልማት እንዲሟላ ከማድረግ ባለፈ አርሶ አደሮች ዘመናዊና የተመቸ ኑሮ እንዲመሩ ያስችላልም ሲሉ ተናግረዋል። በክልሉ ከዚህ ቀደም በገጠር ኮሪደር ልማት የቤት ቁሳቁስ የተሟላላቸው ዘመናዊ የመኖሪያ ቤቶች ተገንብተው ለአርሶ አደሮች እንዲተላለፉ መደረጉንም አንስተዋል። በሁለተኛ ዙር ሞዴል የአርሶ አደሮች መንደር ፕሮጀክትም 250 ቤቶች እንደሚገነቡ ጠቁመዋል። በሞዴል የአርሶ አደሮች መንደር ግንባታ የሚገነቡ ቤቶችም አካባቢያዊ ሀብቶችን በመጠቀም እውን እንደሚደረጉ ጠቁመው በየአካባቢው የሚገኙ አርሶ አደሮችም ለፕሮጀክቱ መሳካት እንደዚህ ቀደም በቅንጅት እንዲሰሩ ጥሪ አቅርበዋል። ርዕሰ መስተዳድሩ በክልሉ በከተማና ገጠር የተከናወኑ የሚገኙ ስራዎችንም ተዘዋውረው ተመልክተዋል። የሐረር ብድርና ቁጠባ ተቋም ካፒታሉን በማሳደግና አገልግሎቱን በቴክኖሎጂ በመደገፍ ተደራሽነቱን እያሰፋ መሆኑን የሐረሪ ብሔራዊ ጉባኤ አፈጉባኤና የተቋሙ የቦርድ ሰብሳቢ አቶ ሙሄዲን አህመድ ገለጹ። ተቋሙ ባካሄደው አስቸኳይና መደበኛ ጠቅላላ ጉባኤ ባለፉት ዓመታት ያስመዘገበቸውን ውጤቶች በመገምገም በቀጣይ አገልግሎቱን በቴክኖሎጂ በመደገፍ የህዝቡን ተጠቃሚነት ለማረጋገጥ አቅጣጫ አስቀምጧል። ዘገባው የባልደረባችን አሚር አህመድ ነው። ተጨማሪውን ናርዶስ ዳምጤ ታቀርበዋለች። የሐረር ብድርና ቁጠባ ተቋም ባካሄደው የባለ አክሲዮኖች መደበኛ ጠቅላላ ጉባኤ የተቋሙን የኦዲት ሪፖርትና የስራ አፈጻጸሙን ገምግመዋል። በመድረኩ ተገኝተው የመክፈቻ ንግግር ያደረጉት የሐረሪ ብሔራዊ ጉባኤ አፈ ጉባኤና የተቋሙ የቦርድ ሰብሳቢ አቶ ሙሄዲን አህመድ ጉባኤው የመመስረቻ ጽሑፍ ማሻሻያዎችና የካፒታል እድገትን በማጽደቅ ረገድ ስኬታማ ውሳኔዎች ማሳለፉን ገልጸዋል። ተቋሙ ኢትዮጵያ ብሔራዊ ባንክ የሚያወጣቸው መመሪያዎች በአግባቡ ተግባራዊ በማድረግ በፋይናንስ ዘርፍ ያለውን ተወዳዳሪነትም እያሳደገ ይገኛል። ከዚህም በተጨማሪ ካለው ወቅታዊ የኢኮኖሚ እንቅስቃሴ ጋር ራሱን እንዲያጣጥም የካፒታልና የአወቃቀር ማሻሻያ ማድረግ አስፈላጊ ሆኖም ተገኝቷል። ተቋሙ ካፒታሉን በማሳደግና አገልግሎቱን በቴክኖሎጂ በመደገፍ ተደራሽነቱን እያሰፋ መሆኑንም ገልጸዋል። የተቋሙ ስራ አስኪያጅ አቶ ኤልያስ ያለው በበኩላቸው ተቋሙ ካለበት ነባር አሰራር ወጥቶ ራሱን ከዘመናዊ የፋይናንስ ስርዓት ጋር እያገናኘ መሆኑንም በዝርዝር አብራርተዋል። አገልግሎቱን ህጋዊ፣ ተገማችና ስርዓታዊ ለማድረግ ወደ 38 የሚጠጉ መመሪያዎች ላይ ማሻሻያ ተደርጎ ተግባራዊ መደረጉን የገለጹት ስራ አስኪያጁ እነዚህ ማሻሻያዎች በዋናነት የብድር አቅርቦት ፍጥነትን ለመጨመር፣ በአሰራር ሂደት ላይ ግልጽነትን ለማስፈንና የተቋሙን የአደጋ ስጋት አስተዳደር ለማጠናከር ታሳቢ ያደረጉ መሆናቸውንም ገልጸዋል። አቶ ኤልያስ አክለውም የመመስረቻና የመተዳደሪያ ደንቡ መሻሻሉ አዳዲስ አባላትን ለመቀበልና የካፒታል አቅምን በማሳደግ ለብዙ ዜጎች የስራ ዕድል መፍጠሪያ ብድር ለማቅረብ የሚያስችል አቅም እንደሚፈጥርላቸው አስገንዝበዋል። የቦርዱ ጸሐፊ አቶ ዩሱፍ ፈረጀ በበኩላቸው ተቋሙ የአገልግሎት አድማሱን በማስፋት ረገድ የቴክኖሎጂ አጠቃቀምን ቁልፍ መሳሪያ ማድረጉንም ገልጸዋል። በተለይም አሰራሩን በዲጂታል ስርዓት በማስደገፍ ከኢብር፣ ቴሌብርና ከሌሎች የክፍያ አማራጮች ጋር በማስተሳሰር የደንበኞችን የተቀማጭ ገንዘብና የብድር ክፍያን በፍጥነት እንዲካሄድ ማስቻሉንም አብራርተዋል። ተቋሙ የራሱን ዌብሳይት በመክፈትና ቅርንጫፎቹን በማስፋፋት መረጃና አገልግሎትን ለተገልጋዮች ተደራሽ እያደረገ እንደሚገኝም አክለዋል። በአጠቃላይ የሐረሪ ክልል ብድርና ቁጠባ ተቋም ከተመሰረተበት ጊዜ ጀምሮ ለከተማና ለገጠር ወጣቶች እንዲሁም ለሴቶች የስራ ዕድል በመፍጠር የስራ ማስጀመሪያ ብድሮችን በማመቻቸት ማህበረሰቡ ራሱን እንዲችል እያደረገ ያለው አስተዋጽኦ ከፍተኛ መሆኑን ተጠቁሟል። በጉባኤው ማጠናቀቂያ ላይም አዲስ የተቀላቀሉ የቦርድ አባላት ተመርጠዋል። ለሰባተኛው ጠቅላላ ምርጫ ተአማኒነት የወጣቶች ታዛቢዎች ሚና ወሳኝ መሆኑን የኢትዮጵያ ወጣቶች ፌዴሬሽን ፕሬዝዳንት ተወካይ አምባሳደር አሌክሳንደር ንጉሴ ገለጹ። የኢትዮጵያ ወጣቶች ፌዴሬሽን ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር በመተባበር በሐረሪ ክልል ለሚሰሩ የሰባተኛው ጠቅላላ ምርጫ ታዛቢዎች የግንዛቤ ማስጨበጫ ስልጠና ተሰጥቷል። ዘገባው የሄኖክ ግርማ ነው። ተጨማሪውን በተከታይነት ይቀርባል።
የኢትዮጵያ ወጣቶች ፌዴሬሽን ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር በመተባበር በሐረሪ ክልል ለሚሰማሩ የሰባተኛው ጠቅላላ ምርጫ ታዛቢዎች የግንዛቤ ማስጨበጫ ስልጠና ሰጥቷል። በመድረኩ ላይ የታዛቢዎች ገለልተኝነት፣ ሙያዊነት፣ ሚስጥር መጠበቅና ሕግን ማክበር ለምርጫው ስኬት መሰረታዊ መሆናቸው ተመላክተዋል። የኢትዮጵያ ወጣቶች ፌዴሬሽን ፕሬዝዳንት ተወካይ አምባሳደር አሌክሳንደር ንጉሴ በመድረኩ ላይ ባስተላለፉት መልእክት ፌዴሬሽኑ ለምርጫው ስኬት በልዩ ትኩረት እየሰራ መሆኑን ገልጸዋል። እንደ ተወካዩ ገለጻ በመላ አገሪቱ በሰባተኛው ጠቅላላ ምርጫ 15 ሚሊዮን የሚሆኑ ወጣቶች በመራጭነት እንዲሳተፉ ለ25 ሚሊዮን ዜጎች የምርጫ ግንዛቤ እንዲፈጠር 32000 ወጣቶች ደግሞ በምርጫ ታዛቢነት እንዲሰማሩ በዝግጅት ላይ ይገኛሉ። ከ15 ሚሊዮን በላይ ወጣቶችን የመራጭነት ካርድ እንዲያወጡ ከ25 ሚሊዮን በላይ የማህበረሰብ ክፍልን በምርጫ ዙሪያ ግንዛቤ ትምህርት በተለያዩ አማራጮች እንዲያገኙ ከ32000 በላይ ወጣቶች ምርጫው ነፃ፣ ፍትሃዊ፣ ሰላማዊ፣ ተአማኒ ያለው እንዲሆን የመታዘብ ስራ እንዲሰሩ በመለየት በተጨማሪ ወጣቶች በተለያዩ ፖለቲካዊ ተሳትፎ እንዲጠናከር በተወዳዳሪ ፓርቲዎች ወጣት እጩዎች በብዛት እንዲገኙ በመጠየቅ የመምከር ስራዎችን እጅግ ጥሩ ውጤቶችን አስገኝተውልናል። ያለ ወጣቶች የነቃ ተሳትፎ ፍትሃዊና ሰላማዊ ምርጫ ኦን ሊሆን አይችልም ያሉት አምባሳደር አሌክሳንደር ወጣት ታዛቢዎች በቅድመ ምርጫ፣ በምርጫው ዕለትና በድረ ምርጫ ሂደት ከየትኛውም የፖለቲካ ፓርቲ ወገንተኝነት ነፃ ሆኖ ማገልገል እንዳለባቸው አሳስበዋል። የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ ረምዚያ አብዱል ወሃብ በበኩላቸው ከለውጡ ወዲህ ወጣቶች በመራጭነት፣ በተመራጭነትና በታዛቢነት እንዲሳተፉ ምቹ ሁኔታዎች መፈጠራቸውን ጠቁመዋል። በወጣቱ በመራጭነትም በድምጽ መስጫም እንዲሁም ደግሞ በሰላም ከማስከበር አንጻር ትልቅ ከፍተኛ ሚና ይጠበቃል ከወጣቱ። እንግዲህ በአሁኑ ከለውጥ ወዲህ መንግስታችን ለወጣቱ በጣም ትልቅ ትኩረት በመስጠት ወጣቶችን በማብቃት ወደ አመራር እንዲመጡ ከማድረግ አንጻር ሰፊ ስራ እየተሰሩ እንዳለ ይታወቃል። በክልላችንም የልማቱ ተሳታፊ ተጠቃሚ እንዲሆኑ ከማድረግ አንጻር ሰፊ ስራ እየተሰራ እንደነበር ሁላችንም እናውቃለን። ይህንን ደግሞ የበለጠ ማጠናከር ይፈልጋል። ወጣቱ ምርጫውን አስመልክቶ በማህበራዊ ሚዲያ የሚሰራጩ የተሳሳቱ መረጃዎችን በማረም ትክክለኛ መረጃዎችን ተደራሽ የማድረግ ኃላፊነት እንዳለበትም ወይዘሮ ረምዚያ አሳስበዋል። የሐረሪ ክልል ወጣቶች ፌዴሬሽን ፕሬዝዳንት ወጣት ረስተም ኡመር በሰባተኛው አገራዊና ክልላዊ ምርጫ ሰላማዊ፣ ነጻና በህዝብ ዘንድ ተአማኒ ሆኖ እንዲጠናቀቅ የወጣት ታዛቢዎች ሚና ከፍተኛ መሆኑን ገልጸዋል። ይህንን ምርጫ ሰላማዊ ሆኖ እንዲጠናቀቅና ፍትሃዊ ዲሞክራሲያዊ እንዲሆን ታረጋላችሁ ተብላችሁ የተመረጣችሁ ወጣቶች ናችሁ። ስለዚህ ያው በድጋሚ እንኳን ደህና መጣችሁ ማለት እንፈልጋለን። በመሆኑም በክልሉ የተመደቡ ታዛቢዎች ኃላፊነታቸውን በገለልተኝነት እንዲወጡ ወጣት ረስተም መልእክታቸውን አስተላልፈዋል። በመድረኩ ላይ የኢትዮጵያ ወጣቶች ፌዴሬሽን አመራሮች፣ የክልሉ ሴቶች ህጻናትና ወጣቶች ጉዳይ ቢሮ የስራ ኃላፊዎች፣ የክልሉ ወጣት አመራሮችና በክልሉ የሰባተኛው ጠቅላላ ምርጫ ታዛቢ ወጣቶች ተሳትፈዋል። በሰባተኛው ጠቅላላ ምርጫ በሐረሪ ክልል ከ288 በላይ ወጣቶች በምርጫ ታዛቢነት ይሳተፋሉ። በሐረሪ ክልል የቅድመ መደበኛ ትምህርት ተደራሽነትን ለማስፋፋት የሚያስችሉ 6 አዳዲስ ትምህርት ቤቶችን ለመገንባት የሚያስችል የውል ስምምነት ተፈርሟል። ትምህርት ቤቶቹ የሚገነቡት በክልሉ በኤረር፣ ድሬ ጠያራና ሶፊ ወረዳዎች መሆናቸውም ታውቋል። ስምምነቱ የተፈረመው በፌዴራል ትምህርት ሚኒስቴርና በሐረሪ ክልል ትምህርት ቢሮ መካከል ሲሆን የገጠር አካባቢ ህጻናት የትምህርት ዕድል ተጠቃሚነትና የትምህርት ጥራትን ለማረጋገጥ የሚያስችል ነው ተብሏል። ይህ ፕሮጀክት በትምህርት ሚኒስቴር ሀገር አቀፍ መርሃ ግብር አካል ሲሆን ግንባታው በፍጥነት ተጠናቆ ለአገልግሎት እንዲበቃ ጥብቅ ክትትል እንደሚደረግ በውል ስምምነቱ ላይ መገለጹን ከክልሉ ትምህርት ቢሮ ያገኘነው መረጃ ያመላክታል። በሐረሪ ክልል የባህል ፍርድ ቤቶችን ለማቋቋም የሚያስችል የህግ ማዕቀፍ ተዘጋጅቶ መጠናቀቁን የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ሳልሃዲን ቶፊቅ ገለጹ። በክልሉ የባህል ፍርድ ቤቶችን ውጤታማ በሆነ መልኩ ማደራጀት በሚቻልበት ሁኔታ ላይ ከወረዳ አስተዳዳሪዎች ጋር ውይይት ተካሂዷል። ፍቃዱ በላይ ተጨማሪውን ያቀርበዋል። በሐረሪ ክልል የባህል ፍርድ ቤቶችን ውጤታማ በሆነ መልኩ ማደራጀት በሚቻልበት ሁኔታ ላይ ከወረዳ አስተዳዳሪዎች ጋር ውይይት ተካሂዷል። በምክክር መድረኩ ላይ የሐረሪ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ሳላዲን ቶፊቅ ባስተላለፉት መልእክት የባህል ፍርድ ቤቶች መቋቋማቸው የህዝቡን የቆየ የፍትህ ስርዓት ህጋዊ መሰረት እንዲኖረው በማድረግ ረገድ ትልቅ ፋይዳ እንዳለው አብራርተዋል። በክልሉ የባህል ፍርድ ቤቶችን በይፋ ለማደራጀትና እውቅና ለመስጠት የሚያስችለው አዋጅ ቁጥር 172/2017 መጽደቁና አዋጁን ተግባራዊ የሚያደርግ መመሪያ ተዘጋጅቶ መጠናቀቁን ገልጸዋል። አዋጁና መመሪያ
የመጀመሪያው የክልሉ ነባር የግጭት አፈታት እሴቶች ከዘመናዊ የፍትህ ስርዓት ጋር ለማሳለጥ ታሳቢ ተደርገው መዘጋጀታቸውን ጠቁመዋል። የጠቅላይ ፍርድ ቤቱ ምክትል ፕሬዝዳንት ወይዘሮ አሻ አሚኔ በበኩላቸው ውጤታማ የባህል ፍርድ ቤቶችን ለመገንባት የወረዳ አስተዳዳሪዎች ሚና ከፍተኛ መሆኑን ገልጸዋል። ፍርድ ቤቶቹ በአጭር ጊዜ ውስጥ ተደራጅተው ማህበረሰቡ አገልግሎት ማግኘት እንዲችል ጠቅላይ ፍርድ ቤቱ ልዩ ትኩረት ሰጥቶ እየሰራ መሆኑንም አብራርተዋል። በውይይቱ ላይ የተሳተፉ የወረዳ አስተዳዳሪዎች በበኩላቸው በየወረዳዎቻቸው የሚገኙ የባህል የግጭት አፈታት ስርዓቶችን ያሉ ክፍተቶችንና ፍርድ ቤቶቹ ሲቋቋሙ ታሳቢ መደረግ ያለባቸው ነጥቦች በማንሳት ሰፊ ምክክር አድርገዋል። የባህል ፍርድ ቤቶች መቋቋማቸው ለማህበረሰቡ ያለውን ዘርፈ ብዙ ጥቅም የጠቀሱት አስተዳዳሪዎቹ ስራውን በአጭር ጊዜ ውስጥ ለማሳካት የድርሻቸውን ለመውጣት ዝግጁ መሆናቸውን አረጋግጠዋል። በምክክር መድረኩ ላይ የጠቅላይ ፍርድ ቤት ከፍተኛ አመራሮችን ጨምሮ የተለያዩ ባለድርሻ አካላት ተገኝተዋል። ሲጂሲኦሲ እና የቻይና የገጠር ልማት ፋውንዴሽን በሐረሪ ክልል ከ3.5 ሚሊዮን ብር በላይ የሚገመት የትምህርት ቁሳቁሶችን ድጋፍ አደረጉ። ድጋፉ ዝቅተኛ ገቢ ያላቸው ወላጆችን ጫና ከመቀነስ ባለፈ ተማሪዎች በትምህርታቸው ውጤታማ እንዲሆኑ ትልቅ እገዛ እንደሚኖረው ተገልጿል። ገዛኸኝ አራጌ ሲጂሲኦሲ ኢትዮጵያ ኩባንያና የቻይና የገጠር ልማት ፋውንዴሽን በሐረሪ ክልል አሚር ኑር ወረዳ ለሚገኘው ጌ መድረሳ አንደኛ ደረጃ ትምህርት ቤት ተማሪዎች ከ3.5 ሚሊዮን ብር በላይ የሚያወጡ የትምህርት ቁሳቁሶችን ድጋፍ አደረጉ። ሁለቱ ተቋማት በትምህርት ቤቱ ተገኝተው ባበረከቱት በዚህ ድጋፍ የተለያዩ የትምህርት ቁሳቁሶች፣ ቦርሳዎችና የስፖርት ትጥቆች ተካተዋል። የሐረሪ ክልል ትምህርት ቢሮ ምክትል ኃላፊ አቶ አርሰናል ሀሺም በመረካከቢያ ስነ ስርዓቱ ላይ እንደገለጹት የተደረገው ድጋፍ መሰረታዊ የትምህርት ቁሳቁስ እጥረትን በመቅረፍ ተማሪዎች ሳያቋርጡ በትምህርት ቤት እንዲቆዩ ለማድረግ ወሳኝ ሚና ይጫወታል። ኩባንያው በሀገር አቀፍና በክልል ልማት ውስጥ ካለው ተሳትፎ በተጨማሪ ለማህበራዊ ኃላፊነት የሰጠው ትኩረት የሚበረታታ መሆኑንም ጠቁመዋል። የሲጂሲኦሲ ረዳት ዋና ስራ አስኪያጅ አቶ ሁን ዮንግጁን በበኩላቸው የቁሳቁስ ድጋፍ በማድረግ ብቻ ሳይሆን የተማሪዎችን የነገ ተስፋና ህልም መደገፍ የኩባንያው ዓላማ መሆኑን ገልጸዋል። የዛሬ ተማሪዎች የነገ መሪዎች፣ መሐንዲሶችና ሐኪሞች በመሆናቸው ህልማቸውን ለማሳካት በትጋት መማር ይገባቸዋል ሲሉ ለተማሪዎቹ መልእክት አስተላልፈዋል። ኩባንያቸው ከንግድና ግንባታ ስራ ባለፈ ከማህበረሰቡ ጎን በመቆም ማህበራዊ ኃላፊነቱን እየተወጣ እንደሚገኝ አቶ ሁን ዮንግጁን አስገንዝበዋል። የአሚር ኑር ወረዳ አስተዳዳሪ አቶ ሰሚር ሙክታር በበኩላቸው ትምህርት ለለውጥ ቁልፍ መሳሪያ መሆኑን ጠቅሰው ለትምህርት ስርዓቱ ስኬታማነት ግብዓቶቹን ማሟላት ቅድሚያ የሚሰጠው ተግባር መሆኑን አብራርተዋል። ዛሬ የተደረገው ድጋፍ ለተማሪዎች ሞራል፣ ለወላጆቻቸው ደግሞ ትልቅ እፎይታ የፈጠረ መሆኑን ገልጸው ለተደረገው ድጋፍ ምስጋናቸውን አቅርበዋል። የአካል ጉዳተኞችን ተጠቃሚነትና ተሳትፎ የሚያረጋግጡ አበረታች ተግባራት ተጠናክረው መቀጠላቸው የክልሉ ሰራተኛና ማህበራዊ ጉዳይ ጽህፈት ቤት አስታወቀ። ጽህፈት ቤቱ ከብሔራዊ ስጋ ደዌ ተጠቂዎች ማህበር ጋር በመተባበር በክልሉ ለሚገኙ ለማህበሩ አባላት ድጋፍ አድርጓል። ዘገባው የሙሄዲን ሙክታር ነው። የአብስራ አሰግድ ተጨማሪውን ታቀርበዋለች። የሐረሪ ክልል የሰራተኛና ማህበራዊ ጉዳይ ጽህፈት ቤት ከብሔራዊ ስጋ ደዌ ተጠቂዎች ማህበር ጋር በመተባበር በክልሉ ለሚገኙ የማህበሩ አባላት ድጋፍ አድርጓል። በስነ ስርዓቱ ላይ መልእክት ያስተላለፉት የጽህፈት ቤቱ ኃላፊ አቶ አብይ አበበ ከሚመለከታቸው የተለያዩ አካላት ጋር በመተባበር በአካል ጉዳተኞች ዘርፍ ብዙ ድጋፎች እያደረገ እንደሚገኝ ገልጸዋል። አቶ አብይ አክለውም ጽህፈት ቤቱ የአካል ጉዳተኞች ተጠቃሚነትንና ተሳትፎን ለማረጋገጥ በትኩረት እየሰራ መሆኑን አክለዋል። ለስጋ ደዌ ተጋላጮች የተደረገው የጫማ ድጋፍ ብዛት 140 ሲሆን በገንዘብ ሲተመንም ከ450 ሺህ በላይ መሆኑ ተጠቅሟል። እነዚህ የጫማ አይነቶችም ምቹ መሆናቸውን የገለጹት አቶ አብይ በተለይም አደጋዎችን በመከላከል ረገድ ትልቅ አስተዋጽኦ እንዳላቸው አስረድተዋል። ስለ በሽታው ማህበረሰቡ ያለውን ግንዛቤ ለማሳደግ በተከናወኑ ስራዎችም ትልቅ ውጤት እየተገኘ መሆኑን ኃላፊው ጠቁመዋል። በያዝነውም የ2018 በጀት ዓመት ብቻ በክልሉ ለሚገኙ አካል ጉዳተኞች በግምት 40 ሚሊዮን ብር የሚጠጋ የተለያዩ ድጋፎች መደረጉን አክለዋል። የድጋፉ ተጠቃሚዎች በበኩላቸው ቀደም ሲልም በተለያዩ ጊዜያት ድጋፍ ሲደረግላቸው እንደነበር አስታውሰው በተደረገላቸው ድጋፍ በጣም መደሰታቸውን ተናግረዋል። ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች አለፍን። የበጋ መስኖ እርሻ በምግብ ራሳችንን ለመቻል በሚደረግ ጉዞ ውስጥ የጸና መሰረትን የጣልንበት ምዕራፍ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በሌላ ዜና ከ6 ቢሊዮን ብር በላይ በሆነ ወጪ 1452
አንደኛ ደረጃ ትምህርት ቤቶች ሊገነቡ ነው ሲል የትምህርት ሚኒስቴር ገለጸ። እልንሽ መልስኝና መሰል ሀገር አቀፍ ዘገባዎችን በተከታይነት ታቀርብልናለች። የበጋ መስኖ እርሻ በምግብ ራሳችንን ለመቻል በሚደረገው ጉዞ ውስጥ የጸና መሰረትን የጣልንበት ምዕራፍ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የበጋ መስኖ እርሻ በምግብ ራሳችንን ለመቻል በሚደረገው ጉዞ ውስጥ የጸና መሰረትን የጣልንበት ምዕራፍ ነው ብለዋል። የውሃ ሀብታችንን በአግባቡ በመጠቀም ባልተቋረጠ ጥረትና ቁርጠኝነት የመልማት ጉዞአችን አስተማማኝና ዘላቂ የሆነ የምግብ ዋስትና ወደምናረጋግጥበት ብሩህ ተስፋ እንደሚያሸጋግረን ጥርጥር የለውም ሲሉ አመልክተዋል። ከ6 ቢሊዮን ብር በላይ በሆነ ወጪ 1452 የቅድመ አንደኛ ትምህርት ቤቶች ሊገነቡ ነው ሲል የትምህርት ሚኒስቴር አስታውቋል። የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ትምህርት ቤቶቹን ሚኒስቴሩ ከክልሎች ጋር በመተባበር በሁሉም ክልሎች እንደሚገነባ ተናግረዋል። ትምህርት ቤቶቹ በአጭር ጊዜ ውስጥ በጥራት ተገንብተው ለ2019 ዓ.ም የትምህርት ዘመን ዝግጁ እንደሚሆኑም ገልጸዋል። በዚህም 87120 ህጻናት ወደ ትምህርት ቤት እንዲገቡ ይደረጋል ያሉት ሚኒስትሩ የትምህርት ቤቶቹ ግንባታ ጥራት ያለውን ትምህርት ለማዳረስ የተያዘውን ግብ ለማሳካት የሚያግዝ መሆኑን አመልክተዋል። ለዚህም ሚኒስቴሩ ከሁሉም ክልል ትምህርት ቢሮዎችና ሌሎች ባለድርሻ አካላት ጋር የስምምነት ሰነድ ተፈራርሟል። ዘገባው የፋና ብሮድካስቲንግ ነው። በሀገር አቀፍ ደረጃ ከ2500 በላይ የህፃናት መንከባከቢያ ማዕከላት አገልግሎት እየሰጡ እንደሚገኙ የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ወይዘሮ ሂክማ ከይረዲን ለአዲስ ዘመን ጋዜጣ እንደገለጹት በአገር አቀፍ ደረጃ ከ2500 በላይ የሚሆኑ የህፃናት መንከባከቢያ ማዕከላት 29 ሺህ ለሚጠጉ ህፃናት አገልግሎት እየሰጡ ነው። በተቋማት ውስጥ የተገነቡ የህፃናት ማቆያ ማዕከላት ህፃናቱ መብታቸውንና ደህንነታቸውን ሊጠበቅ ማስቻሉን ጠቅሰው ሴት የመንግስት ሰራተኞች በልጆቻቸው ምክንያትም ከስራ ገበታቸው ውጪ እንዳይሆኑ ማድረጉን ገልጸዋል። በተቋማት የህፃናት መንከባከቢያና መዋያ ማዕከላትን የማስፋፋት ስራ በስፋት እየተሰራ ነው ያሉት ወይዘሮ ሂክማ ወደ ወረዳ ክፍለ ከተማና ቀበሌዎች አካባቢ ማዕከላቱን ለማስፋፋት በቀጣይ ትኩረት ሰጥቶ ይሰራል ብለዋል። ወላጆች በልጆቻቸው ምክንያት ከስራ ገበታቸው እንዳይቀሩ የህፃናት ማቆያዎች ትልቅ አስተዋጽኦ እንዳላቸው ገልጸው እነዚህ ማቆያዎች በተሟላ መንገድ በሁሉም አካባቢዎች ተደራሽ ለማድረግ እየተሰራ መሆኑንም አመልክተዋል። የአፋር ክልል ያለውን ሰፊ የጥጥ ልማት አቅም ወደ ተሻለ ምርታማነት ለመቀየርና ዘርፉን በላቀ ደረጃ ለማልማት በትኩረት እንደሚሰራ የግብርና ሚኒስቴር አስታውቋል። በሀገሪቱ የተተገበረ ያለው የብዝሃ ኢኮኖሚ ስትራቴጂ በክልሎች የሚገኙ ጸጋዎች እንዲለሙ ሰፊ በር ከፍቷል። በአፋር ክልል የሚገኙ የተፈጥሮ ጸጋዎችን ወደ ተጨባጭ ልማት በመቀየር ለህዝብ ጥቅም ማዋል የሚያስችሉ ተስፋ ሰጪ ተግባራት የተከናወኑ ይገኛሉ። በግብርና ሚኒስቴር የጥጥ ልማት መሪ ስራ አስፈጻሚ ሳምሶን አሰፋ እንዳሉት የአፋር ክልል ጥጥን በመስኖ ማልማት የሚቻልበት አቅም ያለው በመሆኑ ልማቱን ማስፋፋት ላይ ትኩረት ሰጥቶ እየሰራ ነው። በዚህም ከባህል ሀብቶች በተጨማሪ አርብቶ አደሩና ከፊል አርሶ አደሩ በልማቱ መሰማራት እንዲችሉና ክልሉ ያለውን የልማት አቅም ለመተግበር ትኩረት ሰጥቷልም ነው ያሉት። በሀገራችን የጥጥ ልማትን ለማስፋፋት ዘርፈ ብዙ ተግባራት የተከናወኑ መሆኑን አንስተው በ2017-18 የምርት ዘመን እንደ ሀገር በ6 ክልሎች 110,000 ሄክታር መሬት በጥጥ መልማቱን ተናግረዋል። በዚህም 79,000 ሜትሪክ ቶን የተዳመጠ ጥጥ በማምረት ለኢንዱስትሪዎች ማቅረብ መቻሉን ገልጸው ተወዳዳሪና ጥራት ያለው ምርት ማምረት የሚያስችሉ ተግባራት እንደሚጠናከሩም ተናግረዋል። የአፋር ክልል እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ ኢንጂነር ያሲን አሊ በበኩላቸው አፋር በጉልህ የሚታወቅበትን የጥጥ ሀብት መልሶ ማልማት የሚያስችሉ ተግባራት የተከናወኑ ናቸው። የክልሉ የጥጥ ምርት ጥራት ያለውና ለውጭ ገበያ ተወዳዳሪ መሆኑን ጠቅሰው በዘርፉ ለመሰማራት ለሚሹ ባለሀብቶችና ለአካባቢው አርብቶ አደሮች ምቹ የስራ ሁኔታ መፈጠሩን መግለጻቸውን ኢዜአ ዘግበዋል። የኢትዮጵያ የኢንዱስትሪ ሽግግር በቁጥር ከሚገለጽ የኢኮኖሚ እድገት ፍላጎት በላይ ሀገራዊ ሉዓላዊነትን በዘላቂነት የምናረጋግጥበት ወሳኝ ምሰሶ ነው ሲል የመንግስት ኮሚኒኬሽን አገልግሎት ገለጸ። አገልግሎቱ ያወጣውን ሙሉ መግለጫ አዩብ ካዛሊ በተከታይነት ያቀርበዋል።
የኢትዮጵያ ኢንዱስትሪ ሽግግር በቁጥር ከሚገለጽ የኢኮኖሚ እድገት ፍላጎት በላይ ሀገራዊ ሉዓላዊነትን በዘላቂነት የምናረጋግጥበት ወሳኝ ምሰሶ ነው። መንግስት የማኑፋክቸሪንግ ዘርፉን የሉዓላዊነት ልብ አድርጎ በመቅረጽ መሰረታዊ ፍላጎቶቻችንን በራሳችን አቅም በመሸፈን ከውጭ ጫናና ጥገኝነት ነፃ የሆነ ስትራቴጂካዊ የኢኮኖሚ ነፃነት ለመገንባት በከፍተኛ ቁርጠኝነት እየተጋ ይገኛል። ይህ መዋቅራዊ ሽግግር ተግዳሮቶችን ወደ ስትራቴጂካዊ ድል በመቀየር የኢትዮጵያን ሉዓላዊ ልዕልና በተግባር እያረጋገጠ ነው። የጀመርነው ግዙፍ ሽግግር አሁን ላይ ወደ ላቀ የቴክኖሎጂ ባለቤትነት ምዕራፍ የተሸጋገረ ሲሆን ይህም መንግስት ዘርፉን ወደ ላቀ የማምረት ሂደት ለማላቅ ያለውን ጠንካራ አቋም በግልጽ ያሳያል። በሐዋሳ በደብረ ብርሃንና በአዲስ አበባ ወደ ስራ የገቡት የሶላር ሴል ማምረቻ ፋብሪካዎች በአመት ከ1 ቢሊዮን ዶላር በላይ የውጭ ምንዛሬ በማስገኘት ሀገራችን ከቀላል የፍጆታ እቃዎች ምርት ወደ ላቁ የቴክኖሎጂ ውጤቶች ማምረት መሸጋገሯን በተግባር አረጋግጧል። ይህንን ግብ በላቀ ደረጃ ለማሳካት የኢንዱስትሪ ፓርኮች ልማት አቅጣጫችን ከመሰረቱ የተቀየረ ሲሆን መንግስት ከብዛት ወደ ስልታዊ ጥራት የሚያመራ አዲስ ፖሊሲ ነድፎ ወደ ተግባር ገብቷል። በዚህም ትኩረታችን ተራ ሼዶችን ከማብዛት ይልቅ ከፍተኛ የኢኮኖሚ ፋይዳ ያላቸውና የቴክኖሎጂ ሽግግር የሚያመጡ ስትራቴጂካዊ ኩባንያዎችን መሳብ ላይ ያነጣጠረ ነው። ይህ አዲስ አቅጣጫ ወጣቱን ትውልድ የላቀ የቴክኖሎጂ ባለቤት የሚያደርግና ኢትዮጵያን በዓለም አቀፍ የማኑፋክቸሪንግ ሰንሰለት ውስጥ ተወዳዳሪና የማይተካ የልማት አጋር እያደረጋት ይገኛል። ከከፍተኛ ቴክኖሎጂ ትኩረታችን ጎን ለጎን የኢትዮጵያ ታምርት ንቅናቄ የኮንስትራክሽን ግብዓቶችን በሀገር ውስጥ በመተካት የዘርፉን የገቢ ምርት ጥገኝነት በከፍተኛ ፍጥነት እየቀነሰ ነው። እንደ ብረት ማዕድን፣ ማርብልና ሲሊካ ያሉ ሀገራዊ ሀብቶችን ለኢንዱስትሪዎቻችን ቀጥታ ግብዓት እንዲሆኑ በማድረግ መግዛት ሳይሆን ማምረት በሚለው አዲሱ መርሃችን የውጭ ምንዛሬን ከመታደግ ባለፈ የሀገር ውስጥ ባለ ሀብቶችን አቅም በሚገባ አጎልብተናል። ይህም ኢትዮጵያ የራሷን የከተሞችና የመሰረተ ልማት እድገት በራሷ የተፈጥሮ ሀብት የመገንባት አስተማማኝ አቅም እንድትፈጥርና በአምራች ዘርፉ ራሷን እንድትችል እያደረገ ነው። በአጠቃላይ መንግስት ለዘርፉ የሰጠው ልዩ ትኩረትና የወሰዳቸው ቁልፍ እርምጃዎች በተለያዩ ምክንያቶች ተዘግተው የነበሩ ከ800 በላይ ፋብሪካዎችን ወደ ስራ የመለሰ ሲሆን አጠቃላይ የማምረት አቅማችንን ወደ 67 በመቶ ከፍ አድርገውታል። የኢንዱስትሪ እድገትን ከስትራቴጂካዊ የፖሊሲ ማሻሻያዎች ጋር በማስተሳሰር ለረጅም ጊዜ ብልጽግና የጣልነው መሰረትም ዛሬ ፍሬ ማፍራት የጀመረ ሲሆን ኢትዮጵያ ዛሬ የቆመችበት ጽኑ መሰረት ነገን በልበ ሙሉነት እንድንቀበል የሚያስችል ብሩህ የታሪክ ምዕራፍ ነው። የውጭ ዜና በደቡብ ሱዳን በደረሰ አውሮፕላን አደጋ አብራሪውን ጨምሮ 15 ተሳፋሪዎች ህይወታቸው ማለፉ ተነገረ። አውሮፕላኑ የበረራ ግንኙነቱ የተቋረጠው በረራ በጀመረ በ30ኛ ደቂቃ መሆኑ ታውቋል። ዘገባው የቢቢሲ ነው። ምስጋናው ኃይሉ በደቡብ ሱዳን አነስተኛ የመንገደኞች አውሮፕላን ተከሰከሰም። በደቡብ ሱዳን በደረሰ የአውሮፕላን አደጋም አብራሪውን ጨምሮ ሁሉም ተሳፋሪዎች ህይወታቸው ማለፉ ተነግሯል። የሀገሪቱ የሲቪል አቪዬሽን ባለስልጣን አነስተኛ አውሮፕላን ውስጥ የነበሩትን ሁሉም ተሳፋሪዎችና አብራሪው በአደጋው ሞታቸውን አስታውቋል። አደጋው ወደ ደረሰበት ስፍራ የምርመራ ቡድን የተላከ ሲሆን የመጀመሪያ ደረጃ ሪፖርቱ እንደሚያሳየው የአደጋው መንስኤ ከባድ አየር ሁኔታ በተለይም እይታን የሚከልል ጭጋግ የተሞላበት ዳመና ሊሆን እንደሚችል ተገልጿል። አውሮፕላኑ የተከሰከሰው ከመዲናዋ ጁባ በስተ ደቡብ ምዕራብ አቅጣጫ 20 ኪሎ ሜትር ርቀት ላይ ነው። አውሮፕላኑ የበረራ ግንኙነቱን ያቋረጠው በረራው በጀመረ በ30ኛው ደቂቃ መሆኑ ታውቋል። በአውሮፕላኑ ውስጥ አብራሪውን ጨምሮ በድምሩ 15 ሰዎች ነበሩ። ከነዚህ መካከልም የደቡብ ሱዳን ዜጎች 13 ሲሆኑ ቀሪዎቹ ሁለቱ ደግሞ ኬንያውያን ናቸው። ሁሉም በአደጋው ህይወታቸውን አጥተዋል። ሴሲና 208 ካራቫን የተባለችው ይቺ አውሮፕላን የሲቲሊንክ አቪዬሽን ንብረት ናትም ተብሏል። ደቡብ ሱዳን ደካማ የሚባል የትራንስፖርት ስርዓት ያላት ሲሆን መልካም የሚባል የበረራ ታሪክም የላትም። አገሪቱ እንደ አውሮፓውያን አቆጣጠር በ2011 ነጻነቷን ካገኘች በኋላ የኛው አውሮፕላን አደጋ ለ55ኛ ጊዜ በደቡብ ሱዳን ምድር የተከሰተ ነው። አንዳንዶች አደጋዎቹ የሚከሰቱት በአውሮፕላኖቹ እርጅና ወይም በደካማ የቁጥጥር ስርዓት ምክንያት ነው። ከመጠን በላይ ጭነት፣ መጥፎ የአየር ሁኔታና የአብራሪዎቹ ስህተት ለአደጋዎቹ ተጨማሪ መንስኤዎች ናቸው። ባለፈው ዓመት ጥር ወር ላይ ከጁባ የተነሳው አውሮፕላን በረራ በጀመረ በ3 ደቂቃ ውስጥ ተከስክሶ 20 የነዳጅ ሰራተኞች ሞተዋል። በአገሪቱ ታሪክ የከፋው የአውሮፕላን አደጋ የደረሰው በ2015 ሲሆን በዚህም በጁባ አውሮፕላን ማረፊያ አቅራቢያ አንድ አንቶኖቭ ተከስክሶ 41 ሰዎች ሞተዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሩሲያ በመካከለኛው ምስራቅ ሰላም ለማምጣት ማንኛውም ነገር ለማድረግ ዝግጁ መሆኗን አስታወቁ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው በሞስኮና በቴህራን መካከል ያለው ግንኙነት እየተጠናከረ የሚሄድ ስትራቴጂካዊ አጋርነት ያለው መሆኑን አስታውቀዋል። ዘገባው የቢቢሲ ነው። ባህር ጠንክር ተጨማሪውን ያቀርበዋል።
የሩሲያው ፕሬዝዳንት ቭላድሚር ፑቲን ለኢራን ውጭ ጉዳይ ሚኒስቴር ሀገራቸው በመካከለኛው ምስራቅ ሰላም ለማምጣት ማንኛውም ነገር እንደምታደርግ መናገራቸውን ታስ የዜና ወኪል ዘግቧል። ፕሬዝዳንት ቭላድሚር ፑቲን ከኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ ጋር በሴንት ፒተርስበርግ ተገኝተው ተወያይተዋል። በውይይታቸው ወቅትም የሩሲያው ፕሬዝዳንት ለቴህራን ውጭ ጉዳይ ሚኒስቴር የኢራን ህዝቦች ሉዓላዊነታቸውን በድፍረት መታገላቸው መናገራቸውን የሩሲያ ብሔራዊ የዜና ወኪል ታስ ዘግቧል። ታስ አክሎም ፑቲን ኢራን ይህንን አስቸጋሪ ጊዜ ካለፈች በኋላ ሰላም እንደምትፈልግ ያላቸው ተስፋ መግለጻቸውንም ጠቅሷል። የዜና ኤጀንሲው ፑቲን ለኢራን ውጭ ጉዳይ ሚኒስቴር አራግቺ ሩሲያ በመካከለኛው ምስራቅ በተቻለ ፍጥነት ሰላም ለማምጣት ማንኛውም ነገር እንደምታደርግ መናገራቸው ዘግቧል። የኢራን የውጭ ጉዳይ ሚኒስቴር በበኩላቸው በሞስኮና በቴህራን መካከል ያለው ግንኙነት እየተጠናከረ የሚሄድ ስትራቴጂካዊ አጋርነት መሆኑን መናገራቸውን የሩሲያ ፕሬዝዳንት ለማነጋገር ወደ ሞስኮ የተጓዘው የኢራን ልዑካን ቡድን ውስጥ ምክትል የውጭ ጉዳይ ሚኒስቴር ካዜም ጋሪባዲና በሞስኮ የኢራን አምባሳደር ካዜም ጃሊሊ ይገኙበታል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሩሲያ ቴህራንና ዋሽንግተን በሚያደርጉት ቀጣይ ድርድሮች በሁለቱም ወገኖች ተቀባይነት ያለው የማደራደር አገልግሎትም ለማቅረብ ዝግጁ መሆኗንም ተናግሯል። የተረጋገጠ ሰላም በዘላቂነት የሚቆይና ወደ ግጭት ዳግም መመለስ የሌለበት ሰላምን ለማረጋገጥ ማንኛውም ነገር ለማድረግ ዝግጁ ነን ሲሉ መናገራቸውን መገናኛ ብዙሃኑ ዘግቧል። አራግቺ በሴንት ፒተርስበርግ ለጋዜጠኞች ኢራን የዓለም ታላቅ ልዕለ ኃያል በመፋለም ላይ ነች በማለት ዋሽንግተን አንድም ግቧን አላሳካችም ብሏል። ለዚህም ነው ድርድር መጠየቃቸውን እየተመለከትን ያለ ነው ሲሉ መክለዋል። አሜሪካ ግን ድርድር ስለመጠየቋ ምንም ያለችው ነገርም የለም። የኢራን ከፍተኛ ዲፕሎማት ጦርነቱ ኢራን እንደ ሩሲያ ያሉ ታላላቅ ወዳጆችና አጋሮች እንዳሏት ያሳየ ነውም ብሏል። ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ለዕለቱ ያዝንላችሁ ዜናዎች ሳተላችሁ ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጥሩ ጊዜ